ሰሞን በቂ ነው። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? እሺ ረዋን ስሜ ጠፍቷል፣ ስሜን አጽዱልኝ ብላለች ብላኝ ነው እሺ ብዬ ያስገባሽ። ማነው ስምሽ ነው የጠፋው? ከመጀመሪያው አስረጅኝ። ትንሽ ጮክ በይ፣ ይቅርታ። እሺ ስሜ ሰሚራ እባላለሁኝ እና ከዚህ በፊት አንቺ ላይቭ ላይ ሀቢባ ገብታ ስራ ፈልጊልኝ ስትልሽ ሰምቼ ነበርና እኔ ደግሞ በዛ ሰዓት ያኔ ሰው ፈልግ ነበር ቪዲዮ ሰርቼ ቲክቶክ ላይ የሷ ቁጥር ስላልነበረኝ የሷን ስልክ ስጡኝ ስል ማንም አልሰጠኝም ነበርና የዋትስአፕ ግሩፕ ነበር ያንቺ ግሩፕ ሰው ለመርዳት እንትን ያለ ቁጥር ነበርና እዛ ላይ ቁጥሯን የሀቢባን ቁጥር ስጡኝ ስል የሆነች ልጅ ቁጥሯን ሰጠችኝ በዋትስአፕ ግሩፕ ማለት ነው። እና በውስጥ ገብቼ እኔ ጋር መስራት ትፈልጊ ከሆነ ከኔ ጋር ስሪ ብዬ አወራኋትኝ። እሺ አለች። አመጣኋት ከኔ ጋር እና ስራ ጀመረች። እና አሁን ሶሻል ሚዲያ ላይ ብሬ ወሰደችብኝ በደለችኝ እያለች ስሜን እያጠፋች ነበርና አንቺ ጋር መታ እኔ ጥፋት ካለብኝ ችግር ካለብኝ እንድታወራና ያለውን ነገር እንድታስረዳ ፈልጌ ነበር ሀቡዬ። እሺ እናቴ፣ እሺ እናመሰግናለን። ከሷ የምንስማ ማለት የት ነው የሰማሽው አንቺ? እኔ ማለት ሜቢ እኔ ምንም ስለማላየው ላይ ብር ወስዳብኛለች በድላኛለች ብላ ያወራችሁ ለማን ነው? ቪዲዮ ሰርታ ነው እኔ ቪዲዮ አለኝ ሁሉም ነገር ስታወራ ሪከርድ አድርጊያታለሁኝ። እኔን ስሜን እየጠራች ብሬን በላች። ታሰሚን ትችያለሽ? እሺ እልክልሻለሁ ዋትስአፕ ላይ። እዚህ ጋር ብትከፍቺው አብረን መስማት እንችላለን ከህዝቡ ጋር፣ ችግር የለውም። ለሐቢባ ሼር አድርጉላት ጋይስ። አቡዬ በቃ ከታቸውኛ ያዳምጣለሁ። እሺ እሺ ክብሪት ይገኛት። እሺ አይ ድራማ ይመስላል። ዊ ዶንት ኖ ዳይመንድዬ፣ ከሁለቱም ወገን እንስማና ድራማ ነው አይደለም መጨረሻ ላይ እናውቃለን። ጻፉላት። ላይቭ ላይም ከሆነች ኮሜንት ላይ ሀቢባዬ ነይ አንዴ እህቴ ብላሻለች። ሀቢባ በሏት። ወላሂ ብላለች ሀቡ። እሺ እኮ ግን ማስረጃ መስማት አለብን ነው ማለት ልጆቼ እየተጣሉ ቆየሽ እኮ እናቱ ቪዲዮን ለማምጣት። ሀቢባ አሁን አይደል ስራ የጀመረችው? እኔ እንጃ ግራ ገባኝ። እኔ የማውቀው ነገር የለም። አሁን ማስረጃ ከመረጃ ጋር ሰምተን እንድንላለን። ሌላም አለን በጣም ጨርሽ ጆጆ ይሰማሻል? ይኸውልሽ ልጅቷን ፎቶዋን ልለጥፈው ወይስ አንቺ ደውለሽ ገንዘቤን ታስጭኛለሽ? የት አለች? ማስረጃ ቲክቶክ ይዘጋል። ገንዘቤን ትስጠኝ። ወላሂ እውነቴን ነው። ምክንያቱም እኔ አንቺን ስለምወድሽና ስለማከብርሽ አንቺ ያለውን ነገር ንገሪያትና ገንዘቤን በአካውንቴ ታስገባል ወይም ደግሞ በአንቺ አካውንት ታስገባው። አለቀ። በእኔ አካውንት ለምንድን ነው የሚገባው? በራስሽ አካውንት ይግባ። ቁጥር አላኪልኝ፣ እኔ ራሴ እደውልላታለሁ። የሰው ፎቶ እንዳትለጥፊ። ምክንያቱም እኔ ሀቅ ገንዘቤ ነው። ኦኬ ቢሆንም የሰው ፎቶ እንዳትለጥፊ እሺ። ምን ላድርግልሽ ነው ጸድ? ምን ላድርግሽ? አሁን በእኔ ጥፋት አለ? እስኪ ንገሪኝ። በእኔ ጥፋት አለ ወይ? እኔ እኮ የጠየኩኝ እኮ ሀቅ ገንዘቤ ነው። በእኔ ጥፋት አለ? አየለም እኮ ምንም አይነት ጥፋት የለብኝም። አለቅ ንግስቷ ነኝ። ግቢ
ቆይ ሌላም ላሳይሽ አቡዬ። ኦኬ እንደዛ ከሆነ የእሷ ጥፋት ነው። አይ አንቺ ያው ነገሮቹ ትንሽ ጥሩ ሙድ ላይ ስላልሆንሽ ዝም ብለሽ ገብተሽ ምናምን እንደዛ ነበር የመሰለኝ። ወይት ማታ ነው ብታገረም ችግር የለውም። ለምን አኮሞዴሽን የለኝ ለምግብ አልን ማስቲካ ብፈልግ ደግሞ ማስቲካ ገዝቼ በራሴ ገንዘብ አላወጣም እንዴ? በስንት ጣሙ ይሄን እደግፋለሁ። ቤተሰብ እንደዚህ አሁን ከሆነ እሷ ጥፋት አይዞሽ ኢንሻአላህ። ወደሻ ቤት እንዳትገቢ እንዳታስቢ፣ ጭራሽ ሲጀመር እንዳታስቢ። ወረቀት ምርጥ ሀበሾች አሉ። ወረድ ሀታለው ካላግብተው ሰዎች አብረዋቸው የሚሰሩ ወላሂ ምርጥ ሰዎች አሉ። ሁሉም ሀበሻ እንዳይደለም። አረቦች ሲሉ ይል እንደ ዋላ እንደዛ ትበሉ። አላህ ከጥሩ ሰው ጋር ያገናኝ ይበሉ። እነሱ ቢበዱልሽ አይመስልሽም እኮ ግን በዜጋሽ ስትበደይ ምን ያክል እንደሚያንሰረስርሽ ታውቂያለሽ። በዛ ላይ ደግሞ እሺ ሌላም አንድ ቪዲዮ አለኝ ስሜን እየጠራች የባለቤት ስምሽ ማን ነው አንቺ እህቴ? እኔ ሰሚራ ነኝ እኮ እስካሁን ድረስ ግን ሰሚራ ስትል አልሰማሁም። እሺ አንድ ቪዲዮ ቆይ ልራክና በዚህ ስልክ ልኬ ላሰማችሁ። እሺ ከፈለግሽ ወደ እኔ ላኪው። አሁን በዚህኛው ስልክ አይደለም ያለው? አዎ አለ ልላክልሽ። ላኪ እንትን በሉ ሀቢባን ሼር አድርጉላት ቤተሰብ። ሼር አለኝ ላይቭ ሼር አድርጉላት ለሀቢባ እና ነይ ጎዳት። በቀደም ስራ ልትፈልግ እኔ ቤት ገብታ ነበር። የወንድ ድምጽ ነው አይደለም? አይ የሀቢባ ድምጽ ነው እናውቀዋለን፣ ግን ስሟን ስትጠራን ያልሰማውም። የልጅቷን ፎቶ ልለጥፈው ወይንስ ብሩን ታመጣለች ስትል የጁጁን ድምጽ ሰምቻለሁ፣ የሀቢባን ስም ሰምቻለሁ። ስም ካልጠራ አንድ ሰው እኔን ነው ማለት አትችሉም ብላችሁ አይደል? ስሟን ከጠራች ግን የመጠየቅ መብት አላት። ሀቢባ ወይዬ እንዴት ናችሁ? ታፕታፕ ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ ረዋንን ፎሎ አርጓት፣ ጄሪን ፎሎ አርጓት፣ ሃኒ ፋሽንን ፎሎ አርጓት። አሜንና ኢትዮጵያ የኔ ባካፕ አካውንቶች ናቸው። የኔ ለአደጋ ጊዜ የምጠቀምባቸው አካውንት ላይ በላይ እየተዘጋብኝ ስለሆነ እነሱን እያዘጋጀው ነው። አያምጣውና ይሄ ደግሞ ከተዘጋ ወይ በአሜን ወይ በኢትዮጵያ ነው የምንቀጥለው። በዛኛው ሳምንት እዚህ ይላችኋል። ይሄ አካውንት ዋርኒንግ ላይ የነበረ ጊዜ ሳምንቱ ሙሉ በኢትዮጵያ ነበር ስንጠቀም የነበረው እና ኢትዮጵያና አሜን የኔ አካውንቶች ናቸው። ሆኖ አድርጓቸው። ዩቱብ ተቋርጧል። ሰለቸኝ፣ አስጠላኛውን 10 እሱ ሲቋረጥ እሱ ማስተካከል ተውት። በቃ ዩቱቦች ወደዚህ ነው 10 እየተነሳው እዛ ጋ ነው ቻርጅ ላይ ማስቀምጠው። አሮጌ ስልክ ነው ዩቱብ ላይቭ ማስተላለፍበት። ተቋረጠ ስትሉ ብድግ ብዬ ሄጄ ሳስተካከል ተውት። በቃ ከተቋረጠ የራሱ ጉዳይ እና ኢትዮጵያንና አሜንን ፎሎ አድርጎ አለ። አንድ ራይት ነው። እሺ ልክፈታው ነው። አንቺ ዋትስአፕ ያለሽ እንዴ? የለሽም? የእርዳታ ግሩፕ ነበርና በዛ ሴቭ አድርገን ሰው ለመርዳት አንቺ ነሽ? አዎ ሰው ለመርዳት ብዬ ነው ሴቭ ያደረኩትኝ በቲክቶክ ስምሽ። ኦኬ አንቺ ነሽ። አሁን ያየሁት እሺ I cannot forget one man. የመጀመሪያው ነው ሁለተኛው ቪዲዮ ላይ ነው ስምሽ የተጠራው። ስምሽ የተጠራበትን ብቻ ነው ማየት የምፈልገው። ሁለተኛው ላይ እኔ ብዙ ፎሎወርስ አለኝ። ሀቡ እኔ እኮ የስራ ሰው ነኝ፣ ግን አላውቅም። እኔ ዳይሬክት እንደዚህ መልስሽላታል። ጓደኛሽ ናት። በዛ ሰዓት ላይ ከእሷ ቤት ላይቭ ገብቼ በእሷ ቤት ነበር ላይ የከፈተ ሁለታችን ተቀምጠሽ ባወራን እያለ ኦኬ ሀቡ ካንቺ ጋር ነገባችሁ እንደ ማሻ አሪፍ ነው ምናምን እያልሽ ኮሜንት ስኮምቺ አውቃለሁ። በዛ ሰዓት እያዩች ነበር። ለምን አንቺ ስለማውቅሽ ነው።
ኦኬ ገባኝ እኮ እኔ አሁን ቲክቶክ የስራ ቲክቶክ ስለሆነ እኔ አይደለሁም እያልኩሽ እኮ ነው። ምክንያቱም አላየሁም የቷ ልጅ እንደሆነች አንቺ የምትሰሪባት። አሁን እኮ ማናት ብዬ እየጠየቁሽ እኮ ነው እኔ። ምክንያቱም አላየሁም ብላለች እሷ ቤት ፊቷን ነገር እንደዚህ ብዙ ሰሚራ ስለማቀረ ፋፊ ሂጂ እና ሀቢባ ትጠራሻለች በያት። ሀቢባ ትጠራሻለች በያት። ሱቅ የት ነው ታዲያ? ምን አይነት ሱቅ ነው? ሱቅ የት ነው? ባልትና ሱቅ አላት እንትን ላይ ሳርጃ አልማሀጣ አካባቢ አደ ባልትና ነው። በማን በኩል ነው? ባልትና ማለኝ ይሄ የሻርጃ ብራንች ነው። እኔ እኮ አጅማን ነኝ። ታዲያስ ብቻ ግን ማለት ነው የሰሩበትን ገንዘብ እንድትሰጠኝ ብቻ ተባበሪ። አለቀ። ወላሂ የሰሩበትን ገንዘብ ስጥ። የማውቃት ልጅ ተይና ማለት ነው ሀቡ አይደለም የማውቀው ሰው ተይና የማላውቀው ሰው ራሱ ሀቅሽን ቢከለክልሽ ቆሜ ነው የምቀበልልሽ። ራሴ እንትን ብዬ እንዴት ነው ሰው አንቺ ሀቅሽን ሰፍተሽ ሰው የሚከለክልሽ? አበደን ይሄ የማይሆን ነገር ነው። ስለዚህ እኔ ልጅቷን አልማሀጣ ሻርጃ አልሽኝ፣ ሰሚራ አልሽኝ። እሺ እኔ እንዴት ነው ላውቃት ነው? ወላሂ አስታውሽኝ እስኪ የሆነ ነገር ወይ በዚህ ስር ካለሽ ማነሽ ተናገሪ። እዚህ ስር መቼስ ትሰማለች ካለች እስኪ ትናገር። ማናት ሰሚራ? እኔ ነው በምን ሁኔታ ነው ብታውቀኝ? ማናት ሰሚራ አለች ልጅቷ። ከሀቢባ ግን ያንቺን ስም አልሰማሁም እስካሁን ብላለች። አልሰማሻትም? ምናልባት እስኪ ፓርት ብቻ አሰሚኝ ማሪ፣ ስምሽ የተጠራበትን ፓርት ብቻ አሰሚኝ። ጠርጭበሉ። እሺ ፋንሻዬ እንደዛ ከሆነ ኦኬ ማይላ ጠርታለች። ሰምታችኋል? እኔ አልሰማሁም። እሺ ሰሚራ ብላለች። አብራ የምታወራዋ ሰሚራ ማናት ስትል ነው እንጂ የሰማሁት ሀቢባ ሰሚራ ስትል አልሰማሁም። እስኪ አሰሚኝ እሱን ፓርት። አቤት ኤስዩ ይሄው አሁን ፎሎወርስ አለኝ ሀቡ። እኔ እኮ የስራ ሰው ነኝ ግን አላውቅም። እኔ ዳይሬክት እንደዚህ ባክ መልሰሽላታል። ጓደኛሽ ናት። በዛን ሰዓት ላይ ከእሷ ቤት ላይቭ ገብቼ በእሷ ቤት ነበር ላይቭ የከፈተው። ሁለታችን ተቀምጠሽ ባውራን እያለ ኦኬ ሀቡ ከአንቺ ጋር የገባችሁ እንደ ማሻ አሪፍ ነው ምናምን እያልሽ ኮሜንት ስኮምቺ አውቃለሁ። በዛን ሰዓት እያዩሽ ነበር። ለምን አንቺ ስለማውቅሽ ነው። ገባኝ እኮ እኔ አሁን ቲክቶክ የስራ ቲክቶክ ስለሆነ እኔ አይደለሁም እያልኩሽ እኮ ነው። ምክንያቱም አላየሁም የቷ ልጅ እንደሆነች አንቺ የምትሰሪባት። አሁን እኮ ማናት ብዬ እየጠየቁሽ እኮ ነው እኔ። ምክንያቱም አላየሁም ብላለች በእሷ ቤት ፊቷን ነገር እንደዚህ ብዙ ይሄ አሁን ብላለች። ሀቡ ሰምተሻት ከሆነ እጄ ልታጠብ ሄጄ ነው። ምነው ዝም አልሽ? ጨረሽ ቪዲዮን አሳይተሽ? ካሜራ ስትል ይሄው አሁን አሰምቻለሁ። በቃ እሱን ካሰማሽ ይበቃል። አሁንም በደስ ላይ ብታመጫት ትናገራለች። እኔ እንደሆንኩኝ ይመጣል። እነ ካሜራ ሰምቻለሁ። እሺ እኔ አሁን ደሞዙን መስጠት አለመስጠት አይደለም የእሷን ሀቅ እኔ አልበላም። ነገር ግን ሰርታለች አንቺ ጋር እኔ ጋር ሰርታለች። 5 ቀን ከኔ ጋር ነበረች። በ28 መጣች። በ28 የወረቀት ችግር ስለነበረባት እሱን ለማስተካከል ከሷ ጋር ነበርኩኝና ቢሮ ሂጄ ተሲል ሂጄ ከሷ ጋር ብሬያት ነበርኩኝ። ስራ ጀመር ያልኳት በአንድ ነው። ስራ የጀመረችው በአንድ ነው። በሁለት ሰርታለች ከኔ ጋር። በ3 ሄዳለች ከስራ ወጣ ማለት ነው።
እና በ30 እና በ31 ስራ እያሳየኋት ከኔ ጋር ነበረች። ያንንም አስቢልኝ ካለች የ5 ቀን አስቤ እሰጣታለሁ፣ ችግር የለውም። ነገር ግን ይቺ ልጅ እኔ ጋር ሳመጣት ቤት ሳልዘጋ ሁሉን ነገር ለሷ እንደ እህት አማና በአማና ከኔ ጋር እየኖረች ከኔ ጋር እየበላች ከኔ ጋር እየጠጣች እንደ እህት አቅርቢያት ስትሄድ እንኳን እኔ የሌለሁበት ነው ቤት ከፍታ ይዛ ሄደች እቃዋን። ለምን በምንድን ነው? ቆይ አንቺ ለስንት ጊዜ እንድትሰራልሽ ነው ያመጣሻት? አንድ ወር ተስማማ ቋሚ ስራ ከኔ ጋር እንድትሰራ ቪዛዋን ሰርቼላት ከኔ ጋር እንድትሰራ ነው የፈለኩት። እሺ በጣም ጥሩ። እኔ ስጠይቅሽ ነገር አንቺ ጋር ቴንክ ዩ ቤዚ የኔ ፍቅር አንቺ ጋር በቋሚነት እንድትሰራ ተነጋግራችሁ ቪዛ ተስማምታችሁ ጀምራችሁ ምን ለምን ተዋችሁ ታዲያ? እሺ የሱም አሁን ሪከርድም አለኝ። ልጅቷ ያለችኝ እኔ ከስተመር ብሎክ እያደረገኝ ነው፣ ተመላሽ እየሆነብኝ ነው። ይሄ ስለሆነ ስራው እኔ ራሴን እያመመኝ ነው አልቻልኩም ስትለኝ እኔ ለ8 ቀን ቻንስ ሰጥሻለሁ፣ አዲስ ስለሆንሽ የስራው ባህሪ ሊሆን ይችላልና እስክትለምጁ ድረስ ስራሽን ስሪ፣ ከዛም ካልቻልሽው እኔ ራሴ መዳም ቤት ነው የምፈልገው እንኳን ብትይ ስራ እፈልግልሽና አስገባሻለሁ ያልኳት። እንደዛ ተባብለን ተስማምተን ሰላም ብያት እኔ ወጣሁኝ። እሺ ከዛም እኔ ሱቅ ሂጄ ነበርና እሷ እቃዋን ይዛ ወጣ ሄዳለች። ከዛ ሪከርድ ሳደርግላትም በቦተምም ስደውልላት ቦተሚን ላይ አንስታ አልመለሰችልኝም ነበረ። ባለቤቴ ሪከርድ አደረገላት። ቴክስትም የጻፈችውን ዋትስአፕ ላይ ልክልሻለሁ። ሌላ ችግር ካለባትና ከኔ ጋር ሌላ ጉዳይ ካላት አሁን ባልቺ ፊት እንድትነግረኝ ነው የምፈልገው፣ ስሜን እያጠፋች ስለሆነ። እሺ ሀቢባ እንኳን ደህና መጣሽ ውዴ። እሺ እትዬ ሰሚራ ጨረሽ? ለማንኛውም ሰላም ብያለሁ። ቤተሰብ እንዴት ናችሁ? አማን ነው አለን። ሰላም ነው አለን አለን። እሺ ካንቺ እንስማው ሀቢባ። ኦኬ ላይቭ ላይ ነበርኩኝና ሀይባ ትፈልግሻለች ተብዬ ነው የመጣሁት። እሺ አላህ ያክብርልኝ፣ አመሰግናለሁ ስለመጣሽ። ችግር የለውም። እሺ ከጥፋት ያጠፋሁት ጥፋት አለ እንዴ? ሰሚራ የምትለው ሀቢባ ስሜን እያጠፋች ነው እና ሀቢባ ለምን ስሜን ታጠፋለች? እኔ ያጠፋሁት የበደልኳት ያስቀየምኳት ነገር ካለ ትንገረኝ ነው እያለቻለች። እኔ እኮ አስቀይማኛለች አላልኩም። እኔ ያልኩኝ የሰራሁበትን ገንዘብ ትስጠኝ ነው ያልኩኝ። ላይቭ ላይ ራሱ ገብቼ የተናገርኩት ይሄን ነው አሉ። 400 እና 500 ሰው ነበሩ ከኔ ጋራ መናገር ይችላሉ። እኔ እንደዛ ነው ያልኩት ሲጀምር። እሺ ታዲያ ብርሽን ጠይቀሻት አልሰጥም ብላሻለች? ነግሬያታለሁኝ። አስገቢልኝ ብዬ አካውንት ልኬላታለሁ። እሺ ለምን አላስገባሽላትም ሰሚራ? እሷ ደግሞ ያለችኝ ምንድነው ከኔ ጋራ የሰራሽው 3 ቀን ብቻ ነው አለችኝ። እኔ የመጣሁት ከሷ ጋራ በ28 ነበረ። ኦኬ ከዛ በ28 መጣው ተሲልና እንትን መሄድ ምናምን ነበረብን። አብራኝ ሄደች ምናምን። ኦኬ ከዛ በ29ኛው ስራ ጀመርኩኝ። 29 30 31 ከዛ 1 2 ፕላስ እንት ይመጣል 5 ቀን። ስለዚህ የ5 ቀን ሂሳብ አለባት ስጭኝ ነው ያልኳት። እናቲንግ ጀስት ምንም ነገር አልተናገርኩም። አለቀ። እሺ አልሰጥም ብላሻለች። ፎቶ አለ ለጥፍ ወይ ብለሽ ጁጁ ስትጠይቂያት እሷ ሪከርድ አሰምታናለች እና አልሰጥም ብላሽ ነበር እሷ ብሩ የ5 ቀኑን ብር እንዴ ለማንኳት እኮ ነው ብሬን ስጭኝ አልኳት እኮ። ምን ነበር ብሬን ስጭኝ ስለኝ ምን ትለኛለህ? እኔ ያስቀየምኩሽ ነገር አለ፣ የበደልኩሽ ነገር አለ፣ ምን ያረኩሽ ነገር አለ ትለኛለህ። እኔ አላልኩም። እኔ ያልኩኝ ሀቅ ገንዘቤን ስጭኝ። ደግሞ ሲጀመር ይኸውልሽ እንዴት ነው በአንቺ ቤት አንቺ ቲክቶክ አካውንት አለሽ አይደለ? ስራ ልትቀጠሪ ነው። በኦንላይን ስራ ነው የምትሰሪው። በኦንላይን ስራ ስትሰሪ እንዴት ነው በአንቺ ቲክቶክ አካውንት እንዳገቢ በእኔ ቲክቶክ አካውንት ግቢና የኔ ቲክቶክ አካውንት ማደግ አለበት፣ በእኔ አካውንት ቪዲዮ መሰራት አለበት፣ አካውንቴ ማደግ አለበት፣ በዚህ ሰው ማወቅ አለብኝ የምትል እንዴት ብሎ ነው? አንድ ሰው ቲክቶክ አካውንት የራሱ ኑሮት አይደል እንዴ ቢዝነስ ላይ ገብቶ ምናምን በራሱ አካውንት አይደል ስራ የምትሰሪ ነው ወይስ በዛ ሰውዬ ነው የምትሰሪው አንቺ? እኔ እንጃ የሚሰሩት በራሳቸው አላውቅም። ነጋዴዎች በማን ነው የሚሰሩት? በራሳቸው ነው የሚሰሩት። ማንንም ሰው ጠይቂ። በራሳቸው እንዴ በራሳቸው አካውንት አይደል የሚሰሩት? እንደገና ደግሞ በመቀጠል ይኸውልሽ እንደገና በመቀጠል እንዴት ነው ሀቡ አንድ ነገር እስኪ ሰቢ አንቺ ጠዋት ግዴታ ላይቭ ላይ መግባት አለብሽ እንዴ። ማንኛውም ቲክቶክ አካውንት የሚገባ ስንት ሰዓት ነው? 10 ሰዓት 11 ሰዓት አይደለ? ከዛ ስንት ሰዓት ነው የሚጨርሰው? እስከ 3 ሰዓት ምናምን ይሰራል። ከዛ የ2 ሰዓት ብሬክ አለው። ከዛ መስራት ያለብን ደግሞ እስከ ማታ 10 ሰዓት ምናምን ነው አይደለ? እኔ ግን ሰራ ላይ የነበረ ከነሱ ጋራ
እስከምንጨርስ ድረስ ነበር። ለምን ጥሩ ስለሆነች ብዙ ነገር ስላገዘችኝ በተሲልና በእንትን ጉዳይ አብራኝ በቃ አብራኝ እንትን ስላለችኝ አይ ችግር የለውም ምናምን ብዬ ከሷ ጋር ነበር። ግን ደግሞ የሚሆነው ነገር በጣም የሚያስጠላ ነው ወላሂ። የሆነ ማለት አንደኛ ከሀበሻ ጋር ሁለተኛ ስራ እንዳትሰሪ ነው የሚያደርግሽ። ገብቶሻል? በአንድ የተነሳ ማለት ነው። ቆይ ሀቢባ ተረጋጊና ማለት ነው ውዴ። ተናደድሽ ትመስያለሽ በጣም ስትጮሂ። አንደኛ እናንተ it's between you and her agreement ስታደርጉ ከስንት ሰዓት እስከ ስንት ሰዓት? መቼም አንድ ሰው ስራ ሲጀምር ከአሰሪው ጋር ከዚህ ሰዓት እስከዚህ ሰዓት ብሎ ስራ ይነጋገራል። ስንት ሰዓት ነው የተነጋገራችሁት? ከስንት ሰዓት እስከ ስንት ሰዓት ነው የተነጋገራችሁት መጀመሪያ? ከዛ በኋላ ቃሏን ከቀየረች አይቻልም። መጀመሪያ ስትነጋገሩ ከዚህ ሰዓት እስከዚህ ሰዓት አልተባባላችሁም ወይ? እኔ እኮ ነገርኳት። እኛ መስራት ከማንኛውም ቲክቶከር የሚሰራ ጠዋት 10 ሰዓት ላይ ወይም ኦኬ 9 ሰዓት ተነሳው ሜቢ ቁርሴ ልበላ እችላለሁ ኦር ኤቭሪቲንግ ልብሴ ልቀይር እችላለሁ። 10 ሰዓት ላይ ስራ መጀመር አለብኝ። እንደዛ ምን ተነጋገር ኦኬ። ከዛ 2 ሰዓት ላይ አቆማለሁኝ። ከዛ ደግሞ የ2 ሰዓት just 2 hours break አለኝ። ከ2 hour በኋላ ደግሞ 4 ሰዓት ላይ ገብቼ ወይ 5 ሰዓት ላይ ገብቼ ደግሞ እስከ 10 ሰዓት ነው የሚሰራው። ሰው እንዲገባና እንትን የሚወጣበትና የሚገባበትን ሰዓት እኔ አውቃለሁ ብዬ አወራው። ከዛም በኋላ አይ ጠዋት ግቢ ችግር የለውም ጠዋት ምናምን አሁን ግቢና ታውብልሽ እስከ 10 ሰዓት ምናምን ትንበሬና ከዛም በኋላ ደግሞ ትንሽ ቆይተን ደግሞ ከዛ ነው ሄዳለን ሱቅ እንገባለን ምናምን እንደዛ ስትለኝ የሆነ ተምታቶ ገብቻለሁ። አይ ብቻ ይቅርታ አድርጊልኝና ወላሂ ከሀበሻ ጋራ የሆነ ጀስት ፊሊንግ ራሱ ኑሮኝ እንዳልሰራ ነው የሆንኩት። ገብቻለሁ። እሺ ሰሚራስ መጀመሪያ ስትነጋገሩ ከ10 ሰዓት እስከ 10 ሰዓት ተባብላችሁ በኋላ ላይ በጣም ኤርሊ ለባለምን አረግሽ ማለት ቃልሽን ለምን አልጠበቅሽም? እሺ ሀቡ አሁን ለምሳሌ እኔ የስራ ባልደረባ ይኖረኛል ማለት አሁን ከአንድ ሰው ጋር እየሰራሁኝ ከሆነ ስህተት ካለ እንዳስተያየት ይህንን ነገር አስተካክሉልኝ ተብሎ ያ ነገር እንዲስተካከል ይወራል አይደል እንዴ? እቺ ልጅ እኔ አሁን ሁሉንም ነገር እያንዳንዱ ነገር አብራርታ እንድትናገር ነው የምፈልገው። ምክንያቱም እዚህ ሚዲያ ላይ ወጣ የኔን ስም ስታጠፋ እኔን ተናገረች እኔን ስሜን አጠፋች ማለት ቤተሰቤን አሰደብኩ ማለት ነው አይደለም? እቺ ልጅ በግል ደሞዟን አልሰጥም ብያት ቢሆን ኖሮ ኦኬ፣ ወይም ደግሞ ይሄ ስራ ካልተመቻት ሰሚራ እኔ ስራው አልተመቸኝም ስለዚህ ደሞዜን ስጭኝ ሊሄድ ነው ይባላል እኮ አይደል እንዴ? ቤት ከፍታ እኔ እንደ እህቴ ቤቴ ያለች ቤቴን እንኳን ሳልዘጋ ለሷ አምኛት ሄጄ እቃዋን ይዛ እንዴት ትሄዳለች? ከዛ ባለፈ ደግሞ አትነግርሽ ታው ሳትልሽ ሳታስረክብሽ ለራስሽ ሳታስረክብ ነው በሌለሽ የምትሄደችው? ላላ አይደለም። ከዛ 3 ሰዎች አሉ ሲሄድኔ ለነሱ ነግሬያቸው ነው የሄድኩት። አሁን እኔ አዳምጪሻለሁ። አንቺ ማለት ዲል ያረግሽው ቆይ አንዴ ሰሚራ ካንቺ ጋር ነው ዲል ያረገችው። ስራውን ስታናግረሽ አንቺ ነሽ ያናገርሻት። ቤትሽን ያስረከብሻት አንቺ ነሽ። አንቺ በሌለሽበት ለሌሎች ሰዎች ነው ሱቅሽን አስረክባልሽ የሄደችው። ማስላን እኔ ነው ባለቤት የለ ቤት ውስጥ እቃዋን ይዛ ሄደች። በዛ ሰዓት የሷን ደሞዝ እኔ እንዴት አድርጌ ነው የምሰጣት አይደል እንዴ? ከዛ ባለፈ ወላሂ ቤት እንደመጣ በቦታም ስደውልላት አላነሳችም። እኔ ለምን ሄደች እቃዋን ይዛ ለምን ሄደች ብዬ ሳይሆን ቢያንስ እንደ ኢትዮጵያዊነት አንድ ሰው ሲሄድ ሰላም ተባብሎ ቅሬታ ካለ አፉ በይን ተባብሎ ወይም የሆነ ተነጋግሮ ሲሄድ ደስ ይላል አይደል እንዴ? ትክክል። ያንን ነገር ለማለት ይሄ ሪካርድ አለኝ። ቆይ እኔ ያሰማሻለሁ አሁን ጀመርኩ ከባለቤቷ ጋር ተነጋግሬያለሁ። አፉ በለኝ አብዲ ነው ይቻላል። ወላሂ ምንም አልቻልኩም። ታውቃለህ ጭንቅላቴ ሊፈነዳ ነው። ተጨናንቄ ነው ያለሁት። ምክንያቱም በዚህም በዛም ባለው ነገር በጣም አይሰማም። ትንሽ ድምፅ ስጪ አይሰማም። እሺ ልላክልሽ። እሺ ከአንቺ ጋር ድምፅ ሲሆን ድረስ ለምላከፍችው መጨረሻ ድምፅ ይሄንን ያደረኩት። እሺ ጸጥ በሉ ጋይስ። ከመጀመሪያው አስጀምሪው። ለበረካቱ ወይ አብዲ እንዴና ማን ነው አለው እንደና ነው አፉ በለኝ አብዲ ነው ይቻላል። ወላሂ ምንም አልቻልኩም። ታውቃለህ ጭንቅላቴ ሊፈነዳ ነው። ተጨናንቄ ነው ያለሁት። ምክንያቱም በዚህም በዛም ባለው ነገር በጣም አስጠልቶኝ ነው። ወላሂ አንደኛ የእናንተ ችግር አለ። እናንተ ምንም ያደረጋችሁ ነገር የሚያስቀይማችሁ ነገር የለም። እንደውም አለ ላደረጋችሁ ነገር በሙሉ አላደረዛችሁ ይፈላችሁ። በጣም ነው አመሰግናለሁ። እና በቃ ያለው ነገር ይሄ ነው። እንግዲህ ከቻልኩ እንግዲህ በቃ የሰራሁበትን ትንሽ ገንዘብ ምናምን አስገባለሁ።
ሀይባ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ደውዬልሽ አታነሽም። ቤት ስመጣ ሄደሻን አሉ እና እኛ ስንመጣ ብትሄጂ አይሻልም ነበር? ምክንያቱም የሰራሽበትንም ሰተንሽ ሸኝተንሽ ብትሄጂ አይሻልም ነበር? ይህን ነው ያልናት። ባለቤት ሪከርድ አደረገላት፣ እሷም ሪከርድ ላከችው። አዎ ሀቢባ እሷ በሌለችበት አደራዋል ለሌሎች ሰዎች ሰተሽ ነው የሄድሽው እንደምትለው። አዎ ነገሮች ከቤት እኮ 3 ሰዎች አሉ ከባልና ከሚስት ውጭ እና ለነሱ እኮ ነገርያቸው ነው የሄድኩት ሲጀመር። አዎ ግን ለባለቤቱ ነው እንጂ ገንዘብሽን ነግሬዋለሁ እኮ እኔ ለባለቤቷ እኮ ነግሬዋለሁ። እኔ ልሄድ ነው ብዬ እኮ ነግሬዋለሁ። አይደለም ባሉበት ንብረታቸውን ቆጥረሽ አስረክበሽ ገንዘብሽን ተቀብለሽ አደራሽን ሰጥተሽ ነው እንጂ አስተካክላ እቃውን እኮ አስተካክላ ምናምን እኮ ነው። ከዛም በኋላ ነው የሄድኩት። በፊት እንደነበረበት ቦታ አይደለም ታስተካክሎ ምናምን እኮ ነው የሄደችው። አሁን ያራውሽ ያለውት አይደለም አንድ ሰው እኔ ሱቅ ቢኖረኝ እንዳንቺ የሆነች ረዳት ልትረዳኝ አንዲት ሴት ተነጋግረን መጣ እኔ ጋር ካልተስማማን እኔ ባለሁበት ሀቢባ ከአንቺ ጋር ስራ ስላልተስማማኝ አመሰግናለሁ ብላ ገንዘቧን ጠይቃ ነው አደራዬን ሱቄን ቆጥራ አስረክባ መሄድ ያለባት ብዬ ነው ማምነው። ትክክል ካልሆንኩ ንገሩኝ እናንተ። እኔ ተናግሬያለሁ፣ ያንን ሁሉ ተናግሬያለሁ። ሲጀምር ቆይ ሀቢባ ተናግሬያለሁ። ሲጀምር ያለው ዋን ሰከንድ እኔ የማምንበት ሜቢ አስተሳሰብ ትክክል ላይሆን ይችላል። እኔ ያሰብኩት ለባለቤቱ ለቀጠረኝ አካል ከኔ ጋር ተደራድሮ ስራ ለቀጠረኝ አካል አበሻ ስለሆነን እርስ በርስ መናናቅ የለብን። ባይዘው አረብ ቢሆን እንደዚህ እናደርጋለን። የቀጠረን አረብ ቢሆን ስራው ካልተስማማን ሴትዮዋ እስክትመጣ ጠብቀን እንኪ ንብረትሽን ብለን ቆጥረን አስረክበን ገንዘቤን አምጪ የሰራሁበትን ብለን ተረክበን ነው የምንወጣው አይደል? አንድ ሰው የገዛ ዜጋችን ስለሆነ ልንንቀውና በሌለበት ሱቁን ጥለን ልንወጣ አይገባም። እነዛ አብረው የሚኖሩ ሰዎች አያገባቸውም። እነሱ አልቀጠሩኝም። ደሞዜን የምጠይቀው እሷን ነው። ደሞዜን እሷን እስከምጠይቃት ድረስ አሁን ደሞዝ እንደዛ ከሆነ ብሬን ለምን እነዛን ሰዎች አልጠይቅም? ብሬን እነዛ ቤት ውስጥ የሚኖሩ ሰዎች ንብረቱን ትችላቸው ወጣው ሰው እነሱን ለምን አልጠይቃቸው? ደሞዜን እሷን የምጠይቅበት ምክንያት እሷ ስለቀጠረችኝ ነው አይደል? ከሷ ጋር ተነጋግሬን የተቀጠርኩት። ስለዚህ የቀጠረችኝ ሴትዮ ስራው ካልተመቸኝ ስራው ስላልተመቸኝ 5 ቀን ሰርቼልሻለሁ 5 ቀን የሰራሁበትን አምጪ ብዬ ተረክቤ ገንዘቤን ይኸው እንቺ ዕቃ ብዬ አስረክቤ ነው ቤት የምወጣው እንጂ በሌለችበት ጥዬ መውጣቴ ትክክል ነው? እኔ በማስበው አስተሳሰብ ለእኔ ትክክል አለ። እኔ ላይ ቢደረግ ይሄ ደስ አይለኝም። ሌላም ሰው ላይ እኔ ተቀጣሪ ቢሆን አላደርግም። ለራሱ ንብረቱን ሳላስረክበው በፍጹም። ምክንያቱም ነገ የሆነ ነገር ጠፍቶኛልን ብሎ እኔ ላይ ክስ እንዲመጣ አልፈልግም። ንብረቱን ቆጥር ይኸው የሰጠከኝ ንብረት እንካ ሱቅህን እንካ ቤትህን ብዬ አስረክቤ ነው ጥዬ የምወጣው። በሌለበት አይደል? ይሄ ትክክል አይደለም። ግብረት አለው የምትለው ደግሞ እኔ ማታ ደብሯት ሳይ ለምሳሌ ላይቭ ገብታ ነበርና ሱቅ ሆና ላይቭ ገብታ በመሀል እየዘጋች እየወጣች ስልክ ታወራለች፣ ደግሞ እየገባች እየወጣች ስልክ ታወራለች። እና ጧትም በተመሳሳይ ደብሯት ሳይ ሀቡ ምን ሆነሽ ነው ብዬ አሁን ቅድም ያልኩሽን ነገር በቃ የሚስተካከል ነገር እንኳን ካለ ምን ሆነሽ ነው ምን ተነጋግረን ጨርሰን ወላሂ ተስማምተን 8 ቀን ካልሆነሽ እኔ ሌላ ስራ እፈልግልሻለሁ ብያት ተስማምተን ሰላም ተባብለን ነው እኔ ሌላ ስራ ሄድኩት። በዛን ቅስፋት ሄደችው ማለት ነው። ኧረ እውነትሽን ነው። እንደዛ ነው የምታስቢው አንቺ። ሲጀመር ደግሞ ይኸውልሽ ተረጋጊ። አይደለም አዳምጪ። አዎ አዳምጪ። ትክክል ነሽ። ላይቭ ላይ ሆኜ ስልክ ሲደወልብኝ ነበር። ማን የደወለው? ኮርት ነበር ሲደውልኝ ነበር። ፍርድ ቤቶች እየደወሉልኝ ነበረ። በዛን ሰዓት ላይ ኦፍኮርስ ስልክ አንስቼ አወራለሁ። ለምን የህይወት ጉዳይ ያለው ከነሱ ጋር ነው። ጁጁም ታውቃለች። ከኮርት ጋር ነው ያለኝ ግንኙነት ሲጀምር ከነሱ ጋር ነው ስደውል ያሆነ የነበረ። እንደገና ደግሞ አዳምጪ። ምንድን ነው ያልሽኝ ደግሞ? አጋጣሚ ላይቭ ላይ ሆኜ ዕቃ እየሸጥኩ እያለ የሆነች ልጅ መጣ እየቀለደች እና እየተጫወተች ነበረ። አትቀልጂ፣ ቀልዱን ታዩና ስራሽን ስሪ። ሲጀመር ቀልድ ካልተቀለደና ካልተጫወተ እንዴት ነው ስራ የምትሰሪው? ሁልጊዜ ቀጥ ወደ ስራ ነው እንደምትገቢ አይሆንም እኮ። እሺ እኔ እኮ አንቺ ችግር ካለብሽ ኢትስ ኦኬ መተሽ ተናግረሽ ያነቀው ማስተካከል ወደ መፍትሄው እንዲያው ይውላችሁ። እንደ አሰሪ ምከፍልሽ ከሆነ ደሞዝ እኔ አሁን እሷ ብትቀጥረኝ እኔ ቀልድና ጨዋታ ማበዛ ከሆነ ቀልድና ጨዋታውን ስራው ላይ ትኩረት አድርጊ ብትለኝ ትክክል ናት። አሰሪ ናት። ኢትዮጵያዊ ስለሆነች አልቃትም። የምትከፍለኝ ድርሃም አረብም ቢቀጥረኝ ድርሃም ነው የሚከፍለኝ፣ ሀበሻም ቢቀጥረኝ
ድርሃም ነው የሚከፍለኝ። ግን እኛ አበሾች ስንባል እርስ በርስ ስለምንናናቅ አበሻን አሰሪ እንንቃለን። ይሄ የኛ ባህሪ ነው፣ የኛ የኢትዮጵያኖች ባህሪ ነው። የራሳችንን ሰው በጣም እንንቃለን፣ የታወቀ ነው እንጂ አረብ አሰሬ ቀልድሽን ትተሽ ስራሽን ስሪ ብትለኝ ለምን አልሽኝ አልላትም። እውነቷን ነው፣ ትከፍለኛለች ደሞዝ። በነፃ ከሆነ ምሰራላት ደስ ሲለኝ እሰራላታለሁ፣ ደስ ሲለኝ አልሰራላትም። እቺ ሰው ግን ከፍላኝ ከሆነ ማንም ይሁን ከፍሎኝ እስከሰራውለት ድረስ አለቃዬ ነው፣ አከብረዋለሁ እንዳለቅነቱ። ስራዬንም ማከብር ከሆነ ማለት ነው። የሰሚራ ያንቺ ጥፋት ደግሞ እስካሁን ድረስ ለምን ብሯን አልከፈልሻትም? ይሄን ነገር ማጥፋት ንብረትሽን ሳታስረክብሽ መሄዷ ትክክል አይደለም። ንብረቷን እኮ ሳላስረክባት የሚሄደው የሚባለው ነገር ቢኖር ባልና ሚስቶቿ ወጣው ከቤት እኔ ብቻ በሆን ኑሮ ኦፍኮርስ ይሄ የኔ ጥፋት ነበር። ግን ደግሞ ከሷ ጋር የሚኖሩ 3 ሰዎች ነበሩ። እነሱን ጠይቂያለሽ። ለምን እሷን ትጠይቂያለሽ? እነሱን እንደሷ ከቆጠርሻት ነግሬያታለሁ። መጀመሪያ ለሱም ነግሬዋለሁ። አይመቸኝም ልሄድ ነው ብዬዋለሁ። ለምን ባሉበት አስረክበሽ ተናግሬያለሁ። እኔ ልሄድ ነው ብዬ ተናግሬያለሁ። ሲጀመር ሀቢባ ተረጋጊ፣ ተረጋግተሽ አውሪ። ምንም የሚያስጮህ ነገር የለም። ሰውነሽ መሳሳት ያለሽ እዚህ ላይ የመጣሁት አንቺ ቤትሽ ገዝት ስልክልሽና ስጽፍልሽ ብሎክ ስላረግሽ ነው። አንቺ እንኳን ብትቀየሚኝና አንቺ እኔን ጥላቻ ቢኖርብሽ ህዝብን እኔ ማስቀየም አልፈልግም። አንቺ ባወራሽ ቁጥር የሚረዱት አንቺ ያልሻቸው ነው። ምክንያቱም አንቺ ብዙ ተከታያለሽ። እኔ ቢያንስ ላይቭ ገብቼ ይሄን ነገር ለማስረዳት እንኳን ብመከር 1 2 3 ነው ቢገባኝ ቤት ሰው አይደል እንዴ? በዛን ሰዓት ሁሉም የሚሰማሽ ሰው እኔ ያቀይመኛል፣ እንደ ክፉ ሰው ያየኛል። ለምን? ይሄ እኮ ክብር ነው። ስራው ሊሆንም ላይሆንም ይችላል። አንቺ ችግር ካለብሽ ከኔ ጋር እኔ ጋር ካልተስማማሽ ግዴታ እኮ ስር የሚልሽ ሰው የለም። ግን ደሞዜን ስጭኝ በቃ እኔ ልሄድ ነው አለቀ። ከዛ ባለፈ ዳንስ ሚዲያ ላይ ከመውጣትሽ በፊት ቦተም አለ፣ በባላንስ ቀጥታ እንኳን ባትደውይልኝ ሪካርድ አለ። ችግር ካለ ከኔ ጋር ተነጋግረሽ መፍታት። በአንቺ ችግር ጊዜ እኔ አብሬሽ ነበርኩኝ አይደል እንዴ? እኔ ያንቺ ወረቀት በተበላሽ በዛን ሰዓት ወላሂ ከልቤ እንደ እህት ነው የተሰማኝ። ለምን አምኜሻለሁ፣ በየዋህነት እቤቴ ነው ያስገባሁሽ። ለምን ሚዲያ ላይ ያሳልፈሽ ሰጠሽ? ለምን እኔን ከሌሎች ጋር ስለኔ ለምን አወራሽ? እኔ ጋር የተገናኘ ነው ትላንት ነው። እሱም ሀቢባ ጋር ስላየሁሽና ስራ ፈላጊ ነች ይችል ብዬ ስላሰብኩ ነው ወላሂ። እሺ ሀቢባ፣ አሁን አንቺ ከሷ ጥለሽ የወጣሽበት ምክንያት አንደኛ በጠዋት 10 ሰዓት ላይ መክፈት ሲገባኝ በጊዜ ግቢ ያለችኝ፣ ሁለተኛ ስስቅና ስቀልድ ላይቭ ላይ አትሳቂ ስራሽን ስሪ ያለችኝ ብለሽ ነው። በቃ ይሄ ነው ምክንያትሽ? ሌላ ምንድን ነው ምክንያትሽ? ከሷ ጋር ጥለሽ የወጣሽበት ምክንያት አንደኛ በጊዜ ግቢ ያለችኝ ላይቭ 10 ሰዓት ነበር የሚገቡት፣ ሌሎች የሚገቡት 10 ሰዓት ነው። እሷ ግን 9 ሰዓት ግቢ ያለችኝ ነው። ያነ ብቻ ሳይሆን እሷ የምትፈልገው በእሷ አካውንት እንደገባ ነው። ደግሞ በየት ሀገር ቋንቋ ነው የሚወራው? እንዴት በእሷ አካውንት ገብቼ የእሷን አካውንት እንዳሳድግ ነው የምትፈልገው? ምን ችግር አለው ብታሳድጊ? ደሞዝ ትከፍልሽ የለ? ቢሆንም ታዲያ የተስማማንበት በእኔ አካውንት ነው። በቃ እንደዛ ከሆነ በእኔ አካውንት ቀጥላለሁ። አታያትም? ለዚህ ምክንያት ነው ወላሂ አዚም ወላሂ ባንቺ አካውንት አልተስማማንም። እኔ ሲጀመር አሁን ሰሞኑን አንቺ የጠፋሽባቸው ሰዎች አንቺ ጠፍተሽ ስለከረምሽ አሁን ኢትሶኪ በዚህ ግቢ። ቀጣይ ግን የምትገቢው በእኔ ነው። እኔ ማሟላት ያለብኝን ስልክም ሆነ ሌላም የጎደለ እቃ ካለ እያንዳንዱ ነገር እኔ አሟላለሁ። ከአንቺ የምፈልገው ስራሽን በትክክል እንድትሰሪ ነው እንጂ ይሄ እኮ ቢዝነስ ነው። እኔ የምፈልገው ለምሳሌ የራስሽ አስተሳሰብ ሊኖር ይችላል። እኔ የምፈልገው ስራዬን በትክክል መስራት ነው። እኔ እኮ እንዳሰሪ ቆፍጠን ማትይ ከሆነ ማንም እየመጣ ነው እንደዚህ የሚጮትብሽ። አንቺ ከፍለሽ ነው አይደል የምታሰሪ ሰው። እንደ አሰሪ ቆፍጠን ማትይ ከሆነ እንዲህ የምትለማመጪ ከሆነ ምን አጠፋው ምን በደልኩ የምትይ ከሆነ ሁሉም እየመጣ እንደዚህ ይጨፍርብሻል። እንደ አሰሪ ሁኚ። አንቺ እንደ አሰሪ አንቺ ከፋይ ነሽ። በጣም ብዙ ስራ ያጣ ሰው አለ ኢማራት ላይ እንዴ። ቆፍጠን በይ። ምንድነው እንደዚህ መሽለጥለጥ? ጉድፈላ። አንደኛ አሁን የ5 ቀን ደሞዝ አለብኝ አለች ሀቢባ አይደል? የ5 ቀን ደሞዝ ያለባትን እሰጣታለሁ፣ ብሩን እሰጣታለሁ። እኔ ብሩን አልሰጥም አላልኩም፣ ግን ከዛ በፊት ሚዲያ ላይ ከማውጣቷ በፊት በግል ማውራት አለባት አይደል? የሰጠኋትን ስራ በክብር እንደሰጠኋት እሷም በቃ ይሄ ነገር አልሆነልኝም ልወጣ ነው ስለዚህ አመሰግናለሁኝ ብላ ባትልም አለውበት መውጣት
አይ ምን አንዳንዴ ስምስና የሰው ልጅ ታዋቂ ሲሆን ማሰብ አለብን። ነገ ይሄ እውቅናችን እንደዘለቀ ይኖራል ወይ? ነገ እኔ ቢቸግረኝ ወጥቼ የምለምነው ብታመም መታከሚያ በጣም የምለምነው ይሄንን ህዝብ ነው። እንደዚህ መመጻደቅ በጣም ኃይለኛ ጉልበተኛ መሆን ጥሩ አይደለም። ስስ ፐርሰናሊቲ ያላቸውን ሰዎች ስናገኝ እኛ ጉልበተኛ ስንጫወትባቸው ትክክል አይደለም። ዚስ ናት ፌር። እኔ ትክክል ያልሆነ ነገር ሳይ ደስ አይለኝም። ሀቢባዬ እኔ በጣም ነው የምወድሽ፣ ጎበዝ ልጅ ነሽ። ግን የእውነት አሁን እሷ ላይ ያደረግሽው ነገር ትክክል አይደለም። እንዴ ለምን ስስ ሰው አገኘን የማይናገር ትሁት የሆነ ሰው አገኘን ብለን እንዴ እንደዚህ እናደርጋለን? ሀራም። አንዳንድ አበሻ አሰሪዎች ወደው አይደለም ኃይለኛ የሚሆኑት፣ ወደው አይደለም። ስስ ስትሆኑ እንደዚህ ነው የምትደረጉት። እኔ ላይ ቢደረግ ደስ አይለኝም። እኔ ቤቴን አንድ ሰው ቀጥሬ ወይንም ሱቄ ለአንድ ሰው ቀጥሬ ሳይነግረኝ ለእኔ ቤት ውስጥ ለሚኖር ለሌላ ሰው ጥሎልኝ ቢሄድ ያ ሰው ይክፈልክ ነበር ምለው። ደሞዙን ያ ሰው ይክፈልክ። አንናናቅ። እኛ እርስ በርስ ሀበሾች ከተናናቅ ማን ነው መጥቶ የሚያከብረን? ማን ነው? እኛ እርስ በርስ ካልተከባበርን አለቃ እንደ አለቅነቱ መከበር አለበት። ምንም ህንድም ሆነ ፓኪስታኒ ባንጋሊ ከፍሎኝ ገንዘብ እስከከፈለኝ ድረስ ከፍሎ እስከቀጠረኝ ድረስ አለቃዬ ነው፣ አከብረዋለሁ እንደ አለቅነቱ። ነውር ነው አለቃና ለማክበር። ሀበሻ ስለሆነ አለቃ ደሞዝ የሚከፍል ሰው አለቃ ሀበሻ ስለሆነ ልንንቀው አይገባም። አረብ ብትሆን ኦፍኮርስ እንደዚህ ጥለሽባት አትሄጅም። ለራሷ ቆጥረሽ አስረክበሽ ነው ንብረቷን የምትሄጂው። እንደገና ደሞዝ ጠይቃ አልሰጥም ካላለች ለምን ሚዲያ ላይ ወጥቶ አልሰጥም ካለች እኔ ጋር ብመጪ እኔ ራሴ ፎቶዋን እለጥፋለሁ። ደሞዝሽን ላብሽን አልሰጥም ካለች ግን አልሰጥም ካላለች እቺ ሰው ለምን? እሺ ደሞዝ ስጠይቅሽ ምንድን ነው የመለስሽላት? ሰሚት እኔ የመለስኩላት የሰራችው የሽበት የ3 ቀን ነው ጀምሪ ያልኩሽ ከአንድ ነው ብዬ ስላት እኔ ሁሉንም ነገር ላላ ሰጥቼዋለሁኝ ስትለኝ የመጨረሻ ያልኳት እኔ ምን ያስቀየምኩሽ ነገር አለ እንዴ ብዬ ስጠይቃት ኋላስ ከዛው አልመለሰችልኝም። ብቻ ላይቭ ላይ እየገባች እንደዚህ ሰሚራ የምትባል ልጅ እሷ ፎቶ አለኝ፣ የባሏ ፎቶ አለኝ፣ ሻርጃል ማታ እንደዚህ እያለች ብቻ እኔን ስም ነው የምታጠፋ። እኔ መግባት ፈልጊ እሷን ላወራት፣ ምክንያቱም በነዛ ሰዎች ፊት ሀቁን ማውራት ፈልጋለሁ። ግን እኔም ብሎክ አደረገችኝ። ብሎክ ስታደርገኝ ያንን እውነት ማስረዳት አልቻልኩም እንጂ የእሷን ብር እኔ አልፈልግም። እኔ መዳም ቤት ሰርቻለሁ፣ ብዙ ነገር አይቻለሁ። እዚህ ብደርስ እኔ እንደዚሁ ዝም ብዬ አይደለም። ግን አንድ ሰው ቢያንስ እውነቱን ይዞ ቢሄድ እውነት መቼም ቢሆን ተደብቆ አይቀርም። እኔ እሷን ብር አልሰጥም ብላት እኔ ተጠያቂ ነኝ። ፎቶዬንም ለጠፈች፣ ከሰሰችኝም መብቷ ነው። እሺ አሁን ሀቢባ ትናገር። ሀቢባ ደሞዝሽን ጠይቀሽ አልሰጥም ብላሻለች ሰሚራ። መች መለሰችልኝና ሲጀመር አሳይኝ፣ ላኪልኝ እስኪ ጽፈሽላት ያልመለሰችው ለምን? እሷ ብሎ ሃይበኝና ልክልሻለሁ፣ ችግር የለውም። የድሮ ቁጥርሽ ነው? እሺ አንቺ ሃይበኝ እንዲመጣልኝ የድሮ ቁጥር ካልቀየርሽ። እኔ በጣም 883 ያልተከፈተ መሴጅ አለብኝ እንትን ያልኩትና ከላይ እንዲመጣ ሃይበኝ። አንጣልኝም እስካሁን። መክሊት ነው የሚለው ግን ይሄ ቁጥር እኔ ጋ ሀይ ያልሽኝ አንቺ ነሽ? ማን ነው? ማናት እቺ?
መጣልሽ የላኩልሽ? አዎ አሁን መጣልኝ። መጀመሪያ ሌላ ነበር የመጣልኝ። እሺ ይሄ የሚለው ምንድነው? እሷ ደምራ የ3 ቀን ያለብሽ ላይ እኔ ደግሞ የ5 ቀን ነው ብዬ አልኳት። አልመለሰችልኝም። ያዛ በኋላ እኮ መጨረሻውን ላኪልኛ። መጨረሻውን አላክሽልኝም። ኦኬ አስተናጋ